በሞኝ ባሏ ላይ የምትጫወተው ቀበጥ ሚስት ክፍል 65 ቃል ለሰርካለም እንደተለመደው መጠጧን እያጠጣቻት ትገኛለች። ሰርካለም ከአቅሟ በላይ ስለነበር መቋቋም አልቻለችም። ኩሽና ውስጥ በጣም በርካታ እቃዎችን ስትጥል እነ ቃልና ቃላማን ደግሞ በአንድ ላይ ሆነው ጠጣ እየጠጡ ፈታ ዘና እያሉ ነበርና በድንገት ጓ ሲል ሰሙት። ቲና ምንድነው ብላ በጣም ደነገጠች። አማንም ደነገጠ። ቃል አረ ምንም ማለት አይደለም ሁለታችሁም ተቀመጡ ብላ አስቀምጣቸው በግድ ሩጣ ሄደች ወደ ኩሽና። ስትሄድም ሰርካለም እየጠጣች ነበረ። ሳትወድ በግዷ የያዘችውን ብርጭቆ የሞላችውን ወይን በሙሉ ጋተቻት። ከአቅሟ በላይ ስለነበረ በግድ ዝም ልታስብላት ብትሞክርም በጣም እቃ ሲንጓጓ ከአቅሟ በላይ ተንሸራታ ስትወድቅባት እና ማንም ተሯሩጠው ገቡ። ሰርግም እንግዲህ በጣም ጠጥታ ስለነበር መቋቋም አልቻለችም። ወደ ሐኪም ቤት እንውሰዳት አላማን። ቃል ደግሞ በጣም ተደናግጣለች። የምትይዘው የምትጨብጠው ጠፍቶባታል። ምክንያቱም ቲና አብራት ስላለች ቲና በብዙ ነገር ትጠረጠራታለች። ቲና በጭራሽ ቃልን አታምናትም። አማን ደግሞ እንደምታውቁት በጣም ያምናታል፣ ይወዳታል። በአሁን ሰዓት ከቃል ቁጥጥር ስር ገብቷል። እንደፈለገችው ነው የምታሽከረክረው። አማንም በጣም ተደናግጧል። ቲና ግን ሁሉን ነገር ስለምታውቅ ስለምጠረጥራትም ከዛ ሰውዬ ጋር ያላትን ግንኙነት ስለምታውቅ ምንም አልመሰላትም፣ አልተደናገጠችም። ሰርካለም ለምን እንደዚህ እንደሆነች ሁሉን ነገር ታውቃለች። ቴና እንግዲህ እኔ አብሬ ተተኛለሁ እናንተ ግቡና ተኙ አለቻቸው አማንና ቃልን። ቃል አረ በጭራሽ ልጅን ትቼማ እኔ አልተኛም፣ እኔ ነኝ አብሬት የምተኛው። አንቺ ለምንድን ነው መሬት ትተሽ ከሷ ጋር የምተኘው? እኔ አብሬት ተተኛለሁ አለቻት ቲና። ቲና አረ ምንም ችግር አይደለም ቃል አብሬት ተኛለሁ፣ አብሬት ተኛ ደስ እያለኝ ነው አብሬት የምተኛው። አንቺ ገብተሽ ከአማን ጋር ሂዱና ገብታችሁ ደሩ አብሬት አድራለሁ አላት። አማንም በቃ ቃል ነይ ገብተን እንደር፣ እሷ ቲናና ሰርካለም አብሬ ያድራሉ ብሎ ቃልን እንግዲህ ሳታምንበት ደስ ሳይላት በግድ ይዟት ሄደ። ቲናም ልጅቷ ስትንከባከባት አደረች። ቃል ከመሄዷ በፊት ካመማት ንገሪን ለሊት ሆስፒታል እንድንወስዳት ብላ ነገረቻት። እሺ ብላ እየተንከባከበቻት ወደ ላይ ሲላት የነበረውን ሽንት ቤት ወስዳ እያጣጠበቻት አደረች ሰርካለምን። በጠዋትም ተነስተው አማንና ቲና ተገናኙ። አማን በጣም የሚነጋገረው ሁሉ ቸግሩት ቁጭ ብሎ ነበረ። ቴና ምን ሆነ ነው አማን? ከተገናኘን ጀምሮ እኮ ምንም ነገር ልታወራ አልቻልክም። ይሆንኮ ነገር አለ? እሱም ምንም በቃ ምን እንደምላላቅም የሆነ ያለው ነገር በጣም ጨንቆኛል፣ ግራ ተጋብቻለሁኝ። ቃል እያደረገች ያለው ነገር ቤት እየተካሄደ ያለው ነገር ማመን አለብኝ ወይስ ማመን የሌለብኝም? ብዙ እየተፈጠሩ ያሉ ነገሮች አሉ፣ ግን ቃል እንደዚህ ታደርጋለች ማለት አይደለም ማለት። ቴና ደግሞ ለምንድን ነው እውነትን የምትደብቀው? ለምንድን ነው እውነት መጋፈጥ አቃታ? ከእውነት ለምንድን ነው መፈጠጥ የምፈልገው? አማ እኔ አንተን ማቀህ እንደዚህ አይደለም፣ ፍቅርህን ለማደን እየተሯሯጥክ ነው አይደል? በልጅቷ ላይ እየፈረድክባት ነው አይደል? ትለዋለች ቲና። ኧረ በጭራሽ እንደዚህ አይደለም፣ አንቺ እንዴት እንደዚህ ብለሽ ታስቢ ትችያለሽ? ምናምን ይላታል። እንበላ እንደዚያ ነው እውነታው። እኔ ግን በፍጹም አሳልፍ ያልሰጣት የሚችልች እስከ መጨረሻው ድረስ ከሰርካለም ጎን ለልጅቷ ነው የማስበው እንጂ ለሚስትህ አይደለም። እውነትን ብትጋፈጥ ጥሩ ነው ትለዋለች። አማንም በጣም ተጨናንቆ ተመልሶ ወደ ቤት ገባ። ቃልም ቤት ነበረች። ቃል እንግዲህ አማን ከመግባቱ በፊት አሳምናት ነበረ ለሰርካለም። ትዴር እንዲባትን ትፈልጋለች? ሰርካለም አትፈልግም አይደል? እኔና አማን እንድንለያይ። ስለዚህ አማንና ቲና ይመጣሉ አሉ ይጠይቁሽ። በጭራሽ እኔ እንዳጠጣሁሽ እንዳትነግሪያቸው፣ እራሴ ነኝ የጠጣሁት ብለሽ ንገሪያቸው። አንቺ መቼም ጥሩ ሰው ነሽ፣ እኔና ባለቤቴም ማለየት አትፈልጊም አይደል? ትላታለች። ሰርካለም ኧረ በጭራሽ እትዬ አንቺ እንዳልሽኝ ያደርጋለሁኝ። ለአማንና ለቲና ምንም አልናገርም። እኔ ራሴ ወስጄ ጠጣሁ እንጂ አንቺ እንዳጠጣሽኝ አልናገርም። በደንብ ታሳምናታለች። ካሳመነቻት በኋላ ቡናም ምሳም ትሰጣታለች ለሰርካለም። በስተመጨረሻ አማን ይመጣል። አማን ከመጣ በኋላ እንዴት ነው ምናምን ሊጠይቃት ይፈልጋል። በቃ ምሳ እንብላ ምናምን በቃ በጣም ትርበተበታለች። የምታደርገው ነገር ሁሉ ግራ ትጋብታለች። ቃል በቃ ሁሉን ነገር እንደታወቀባት ውስጧ ነግሯታል። አማንም አኩርፎ ስለነበረ መብላት አልፈልግም ማለት አንቺ ቢ ኧረ አንተ ካልበላህማ ብቻዬን መብላት አልችልም በጭራሽ። በቃ አንቺ ቢ ያልኩሽ አይደለም ምንድነው ማበዩ? ግን ይሄ ነገር ምን እየተካሄደ ነው? ቃል ምን እየተካሄደ ነው? እየሆነ ያለው ምንድን ነው? ይሄ ያረክሻት በሰርካለም ማለት አልገባኝም። አታምነኝም? ድሮስ ያ ሁሉ የማልክልኝ ያ ሁሉ ነገር አምንሻለሁ ምናምን የምትለው ነገር ውሸት ነበር አይደል? ትለዋለች። ጅራፍ ራሱ ገርፎ ራሱ ይጮሃል። ማልቀፍ ጀመረች። አማንም በጣም ግራ ተጋባ። አረ ቃል እባክሽ እንደዚህ ለማለት ፈልጌ አይደለም፣ ተረጅኝ። በቃ አንተ አታምነኝም እንዳትነካኝ ዘራፍ ትላለች። አማንም በጣም ግራ ተጋባ። እባክሽን ቃልዬ እንደዚህ ለማለት ፈልጌ አይደለም፣ ስለጠየቁሽ እንደውም በጣም ይቅርታ አድርጊልኝ። እኔ እኮ ነገሮችን በሙሉ ተነጋግረን እንተማመን ብዬ ነው እንጂ
አንቺ እንደዚህ እንዲከፋሽ ፈልጌ አይደለም ቃልዬ፣ እባክሽ ተረጅኝ። አረ እኔ በጭራሽ ድሮ አታምነኝም ነበር፣ አምንሻለሁ ስትለኝ የነበረው ውሸት ነበር ማለት ነው። ሰርኬ እኮ ማለት ልጄ ናት። እንዴት እንደዚህ ያደርጋለሁ በዚህ ህፃን ልጅ ላይ? እኔ እኮ ራራላታለሁ፣ አዝንላታለሁ እኮ። በቃ ማልቀስ ጀመረች። አማንም በጣም ተደናገጠ። ጭራሽ እንዳትነካኝ ሊነካትም ሲሞክር እጇን እየዘረጋች በጭራሽ እንዳትነካኝ በቃ እያለች እያለቀሰች በቃ ልሄድ ነው፣ ከዚህ በኋላ ልታስቆመኝ እንዳትሞክር፣ እዚያው ተቀመጥ አለችው። ወደ ክፍሏ ገባች። በስተመጨረሻ ቃልና ቲና ተገናኙ። ቲናዬ አየሽ አይደል ምን እንደተካሄደ ትላንትና? አማን እንደዚህ ያለኝ ምን አለሽ ትላታለች። ያለኝን ነግሮኛል ብለሽ የለ ምንድን ነው ያለሽ ምናምን ትላታለች። አዎ ነግሮኛል፣ ግን ላንቺ ምን አለሽ? ምንድን ነው ያስደነገጠሽ አለቻት ቲና። ቃልም እንዴ የተናገረው ነገር እኮ ያስደነግጣል። አንቺ የተናገረውን ነገር አምነሽበታለሁ? አዎ አምኜበታለሁኝ። አንቺን በጭራሽ እኔ ላምንሽ አልችልም። እኔ አማን አይደለሁም ቲና ነኝ። እሺ ትላታለች። ማለት ምን ለማስፈልግሽ ነው? በቃ እኔ አማን አይደለሁም ቲና ነኝ። ሁሉንም ነገር አውቃለሁ። አላምንሽ። የምታደርጊውን ነገር በሙሉ አውቃለሁ። በጣም ትደናገጣለች። አይኗን ተፍረጠርጠዋለች። የቃላይን የምታውቁት ነገር ነው። በስተመጨረሻም እንግዲህ እንዴት ትችያለሽ? የሆነ ነገር አውጥታ ታሳያታለች። በውስጡ እንግዲህ ያለውን ነገር ምን እንደሆነ አናውቅም። ክፍል 66 ይቀጥል። የቃልና የቲና መጨረሻ ምን ይሆን? እንግዲህ በፊት እንደምታውቁት የሞኝ ባሏን የምትጫወትበት ቀመጥ ሚስት የሞኝ ባሏ ከሞተ ጀምሮ በጣም ነው ቅር ያለ። ማለትም ተክሉ መሞት አልነበረበትም። የቲናን ተንኮል ሳያይ በእናቱ ላይ የምሰራበት ግፍ በሱ ላይ እየሰራችበት ነገር በጣም የሚያሳዝን ነበር። በመጀመሪያ ክፍል እስከ 10 እስከሚቀጥል ድረስ ቲና በጣም ስትጫወትባቸው ነበረ። በተክሉ ላይም በእናቱ ላይም እያሳገተቻቸው ብዙ ብር በጣም ከብዙ ወንዶች ጋር እየወጣች ብዙ ነገር ስታደርግ ነበር ቲና። ቢያንስ ተክሎ ያንን ነገር ሳያይ መሞት አለበት ብዬ አላስብም። እሱ ሞተ። አሁን ደግሞ ወንድሙ አማን መጣ። እናትየው እንግዲህ የት እንደደረሰች ራሷ አናውቅም። ያን ሁሉ ግፍ እንደሰራችባት ቲና ማለት ነው። ቲና ትጋለጣለች ብለን ስናስብ ሌላ ጉዳይ። የዚህ ድራማ ነገር እውነት ለመነጋገር በጣም በቃ የተውሰበሰበ። እኔ አንድ ጊዜ ጀምሬዋለሁ ማየት አለብኝ ብዬ አያዋለሁ ሁልጊዜም፣ ግን በጣም በቃ ግልጽ ያልሆነ ነገር ነው። አሁን ጭራሽ ሌላ አዳዲስ ተዋናዮች እየተጨመሩ ይገኛሉ። አለምና ብሩክም እንግዲህ ጭንቅ ውስጥ ነው ያሉት። በመካከላቸው የሚያለያያቸው ነገር ተፈጥሮ በጣም ተጨንቀዋል። ብሩክ በበኩሉ ያችን አዲሷ ልጅ አይወዳትም። የሚወዳት አለምን ነው። ከአለም ጋር መለየት አይፈልግም። አባቱ ደግሞ እንግዲህ ከአለም ጋር ግንኙነት እንዳላቸው አያውቁም። አለም ሰራተኛ ብቻ እንደሆነች ነው የሚያውቁት። ብቻ ብዙ የተወሰበሰበ አዲስ ነገር ተፈጥሯል። እኔ ነገ ዛሬ ያልቃል እያልኩ ነበር የምጠብቀው። ምክንያቱም በመጀመሪያ እንደነገርኳችሁ ተክሉ ይሞታል ብዬ ጭራሽ አላሰብኩም። የቲናን ጉድ ሳያውቅ ማለት ነው። አሁን ሁሉም ነገር ተቀያይሮ ቲና በጣም ጥሩ ሰው እየሆነች ነው። ቃል ደግሞ ወደማይሆን መንገድ ውስጥ እየገባች ነው። አመጣጧም ያው በድንገት ነው የመጣችው። እዚህ ውስጥ ትገባለች ብዬ አላሰብኩም። ያኔ በጣም ግራ የሚያጋባ ውስብስብ ያለ ሆኗል። መጨረሻው ምን እንደሚሆን አናውቅም። ለማንኛውም ክፍል 66 ደግሞ ይዘን እንመጣለን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዞሮ አሁን በአጠቃላይ የሞኝ ባሏን የምትጫወትበት ቀመጥንስ መሪ ተዋናይ ሆና የምትጫወተው እንግዲህ ቲናና ማን ናቸው ዋናዎቹ። እነሱ ከሌሉ በጣም ይደብራል።